ተመልካቾቻችን አሁን የደረሰን ዜና አለ። አንድ የመከላከያ ሄሊኮፕተር ጎሮጎራ ሲደርስ ለጊዜው ጥቃት መሆኑ በተገለጸ አደጋ መከስከሱ ታወቀ። በውስጡ የፌደራል ባለስልጣናትን እንዳሳፈረ የተነገረው የመከላከያ የጦር ሄሊኮፕተር ሙሉ በሙሉ መቃጠሉም ታውቋል። አንከር ሚዲያ ስለ አደጋው መረጃዎችን በማሰባሰብ ላይ ነው። ሄሊኮፕተሩ በፋኖ ኃይሎች በአርፒጂ መሳሪያ ተመቶ እንደወደቀ የሚገልጹ መረጃዎች በስፋት እየወጡ ነው። በሄሊኮፕተሩ ውስጥ የተሳፈሩት የፌደራል ባለስልጣናት መሆናቸው እንጂ እነማን እንደሆኑ ለማጣራት የተደረገው ሙከራ ለጊዜው አልተሳካም። የዘውትር ተሳታፊያችን ከተለያዩ ምንጮች የሰበሰባቸው መረጃዎች ሊያካፍለን መስመር ላይ ይገኛል። መልካም መሳይ እንግዲህ ከጎንደር አዘዞ ዋና ማዘዣ ጣቢያቸው ላይ በመነሳት የጎርጎራ መዝናኛ መናፈሻ ማዕከል ላይ የወታደራዊ አዛዦች በተደጋጋሚ ጊዜ የሄዱ ይዝናኑበት እንዲሁም የብልጽግና አመራሮች ለረፍት ያሉ በሄሊኮፕተር ሄደው እንቅስቃሴ የሚያደርጉበት እንደሆነ ይታወቃል። ለበርካታ ጊዜ ጭንቀት ውስጥ በወደቁ ጊዜ ምክክርም ለማድረግ ባሰቡ ጊዜ ከጣና ዳር የተሰራው ትልቁ ሪዞርት ላይ ከፍተኛ የሆነ በጀት ይዘው እዛ አካባቢ መዝናናት ራሳቸውን ለማዝናናት እንደሚሄዱ ይታወቃል። ነገር ግን የምስራቅ ደንቢያ የሚንቀሳቀሱ የፋኖ ኃይሎች የመረጃውን በደንብ አድርገው ከአዘዞ እንደተነሳ መረጃው ስለደረሳቸው በደንብ አድርገው ራሳቸውን አዘጋጅተው ሄሊኮፕተሯ ልትወርድ 2 ወይም 3 ደቂቃ ሲቀራት በሄሊኮፕተሯ ሙሉ በሙሉ በአርፒጂ መተው በስሩ በሄሊኮፕተሯ ውስጥ የሚገኙ ወታደራዊ መሪዎችና የብልጽግና አመራሮች ሙሉ በሙሉ ህይወታቸው እንዳለፈና ሄሊኮፕተሯ ሙሉ በሙሉ በሳት እንደተቃጠለች ነው የደረሰኝ መረጃ የሚያመላክተው። በዚህ ከተማ ላይ ከዚህ በፊት 200 የሚገመቱና የፌደራል ፖሊስ አባላትና ከ200 በላይ ደግሞ የመከላከያ ልዩ ኮማንዶዎች አካባቢን የሚጠብቁት ስለሆነ ከዛ አካባቢ ችግር አይደርስብንም። እዛ ሄደን 1-3 ቀን 4 ቀን ተዝናንተን ብንመጣ በጀርባ በኩል ጣና ሐይቅ በመኖሩ ፊት ለፊትም እነዚህ ኃይሎች በመኖራቸውና የፋኖ ኃይሎችም ከጎርጎራ አካባቢ ይርቀው ወደ ደንቢያ ጨዋሂት ቆላድባ አካባቢ ውጊያ ስለሚያደርጉ ወደዚህ የመምጣት እድል የላቸውም በማለት ለመዝናናት ቢሄዱበት ነው የሚል መረጃ ነው የደረሰኝ። በስሩ የሚገኙ የወታደራዊ ጀነራሎችም ከፍተኛ የብልጽግና አመራሮች እነማን እንደሆኑ ባይታወቅም በተለምዶ ከዚህ በፊት የሚደረገው ነገር ምንድነው ለመዝናናት ወደ ከተማዋ መጣው በሄሊኮፕተር ደርሰው እንደሚመለሱ ነው የደረሰኝ መረጃ የሚያመላክተው። ለማጥፋት የከተማውን ህዝብ አስገድደው ወደ ሄሊኮፕተሯ ወደ ወደቀችበትና ወደ ተከሰከሰችበት አካባቢ እንቅስቃሴ ህብረተሰቡ ወጦ በግዴታ አፈርና ውሃ ተሸክሞ እንዲሄድና እሳቱን ለማጥፋት ከፍተኛ ጥረት ቢደረግም ነገር ግን እንዳልቻለ የከተማው የጎርጎራ ከተማ ሄሊኮፕተሯን ለማጥፋት እሳቱን ለማጥፋት እንዳልቻለ ነው የደረሰኝ መረጃ የሚያመላክተው። አሁን ከመሸ ስለተፈጸመ ዝርዝር ሁኔታውን እንግዲህ ማወቅ አልተቻለም። እነማን እንደሞቱ ለምን ዓላማ እንደሄዱ ነገ የምናጣራው መሆኑን ነው ማስገንዘብ በፈልገው መሳይ። ምናልባት በአንዳንድ ወገኖች በጥቃት ሳይሆን በተፈጠረ ቴክኒክ ብልሽት ነው የወደቀችው እና የተከሰከሰችው የሚልም ነገር ይሰማል። እስካሁንም ከሌላ ወገን ለማጣራትም ያደረግነው ጥረት አልተሳካም። እንግዲህ በአገዛዙም ስለ ጉዳዩ የተባለ ነገር የለም። በትክክል በአርፒጂ በፋኖ ኃይሎች ስለመመታቷ የሚገልጽ መረጃ እንግዲህ ከፋኖ አካላት እየደረሰን ይገኛል። እንደው በአሁኑ ሰዓት ያለው ሁኔታ ምን ይመስላል? በአካባቢው እንግዲህ ጥቃት ከሆነ በአገዛዙ መንደር ትልቅ ሽብር የሚፈጥር ነው። ይሄ ለመጀመሪያ ጊዜም ይመስለኛል በዚህ ደረጃ። ባለፈው አንድ ድሮን ተመታ እንደወደቀች ሲገለጽ ነበረ። አሁን በዚህ ደረጃ ሄሊኮፕተር መመታቱ በአገዛዙ በኩል ትልቅ ወታደራዊ ኪሳራ ነው ማለት ይቻላል። በሳይ የፋኖ ኃይሎች እኮ አሁን መከላከያ የያዘውን ሙሉ ትጥቅ ከታንክ በስተቀር ሌሎችን ትጥቆችን በሙሉ ይዘዋል። ድሽቃ ይዘዋል፣ ሞርተር ይዘዋል፣ ስናይፐር ይዘዋል፣ አርፒጂ ይዘዋል። ሌሎችን የቡድን መሳሪያዎችን ሙሉ በሙሉ ታጥቀው ለመንግስት እጅግ በጣም አስቸጋሪ ከሆኑ ውለው አድረዋል። ጉልበታቸው ደርጅቷል። ስለዚህ ሄሊኮፕተር መምታት ለነሱ በጣም ብርቅ ላይሆን ይችላል ወይንም ትልቅ ነገር ላይሆን ይችላል። ነገር ግን የተፈጸመው ድርጊት እኔ በቀጥታ በድርጊቱ ከተሳተፉ የፋኖ ኃይሎች እንደተረዳው ተደውሎ እንደተነገረኝ ከሆነ ራሳችን የመታ ነው። ምናልባትም 30 ደቂቃ ነው አሁን አንተና እኔ እየተነጋገርን ሄሊኮፕተሯ ከተመታች 30-35 ደቂቃ ወይም 40 ደቂቃ ቢሆነው ነው። ስለዚህ ቀጥታ ሄሊኮፕተሯን በአርፒጂ መተን ጥለናታል። ጎርጎራ ከተማ ላይ መተን ጥለናታል። ከማለፏ 1 ወይም 2 ደቂቃ በፊት ነው የተመታችው የሚል መረጃ በቀጥታ ከፋኖ ኃይሎች ነው የደረሰኝ። ይሄንን ሊያደርጉ የሚችሉበት ጉልበትም ኃይልም ወኔም አላቸው። ምክንያቱም አርፒጂ የሚተኩሱ ድሽቃ የሚተኩሱ ሞርተር የሚተኩሱ ኃይሎች ከመከላከያ እየወጡ
ከአድማ ብተና እየወጡ ወደ ፋኖ ኃይሎች የተቀላቀሉ በሺዎች የሚቆጠሩ የቴክኒክ ባለሙያዎች እንዳሉትና አማካሪዎችም እንዳሉት የሚታወቅ ስለሆነ አሁን የተፈጸመው ድርጊት ምናልባት መንግስት ነገ በድንገተኛ አደጋ በቴክኒክ ብልሽት ወድቋል ቢልም ነገር ግን ይሄ ፍጹም ሐሰት ነው። ቀጥታ ከፋኖ ኃይሎች በዛ አካባቢ ከሚንቀሳቀሱ የፋኖ ኃይሎች ህዝብ ግንኙነት ኃላፊ ነው። ምናልባትም እነሱ ነገ ከነገ ወዲያ የፋኖ ኃይሎች ነገ ከነገ ወዲያ በዚህ ጉዳይ ላይ ሰፋ ያለ መግለጫ እንደሚሰጡ መረጃውን ከየት እንዳገኙት የት ላይ ሆነው እንደመቱት በስሩ በሄሊኮፕተሯ ውስጥ እነማን በአካል እንደነበሩ ምን ሊያረጉ እንደሚሄዱ መቼ እንደሚመለሱ ስንት ሰዓት እንደሚያርፉ በደንብ አድርገው ተንትነው የሚያቀርቡ ቢሆንም ነገር ግን አሁን ለጊዜው የደረሰ መረጃ ሙሉ በሙሉ በሄሊኮፕተሯ ውስጥ የነበሩ ሰዎች እንደተመቱና ህይወታቸው እንዳለፈ ሄሊኮፕተሯም ደግሞ ሙሉ በሙሉ ከጥቅም ውጭ እንደሆነች ነው የደረሰኝ መረጃ የሚያመላክተው። አሁን ጎርጎራ ያለው ሁኔታ ምን ይመስላል? ይሄ ትልቅ ጥቃት ስለሆነ አገዛዙ በቁጭት በብስጭት ሊወስድ የሚችላቸው እርምጃዎች ይኖራሉና በአካባቢው ደግሞ የመናፈሻ የመዝናኛ ስፍራ የተሰራበት ነው። ስለዚህ ወታደራዊ እንቅስቃሴ ብዙም የለም የሚል መዘናጋትም ስላለ ነው በዚህ አንጻርም ጥቃቱንም ተፈጸመው። አሁን በምን ሁኔታ ላይ ነው ያለው? የሄሊኮፕተሯ ሙሉ በሙሉ ያው በእሳት ስለተያዘች እንደምትወድም ይጠበቃል። ግን ምን እየተደረገ ነው ያለው? የከተማውን ህዝብ ሙሉ በሙሉ አስወጥተው ሄሊኮፕተሯን እሳት ለማጥፋት ሙከራ አድርገው ነበር። ዛን አካባቢ ከተማ ህዝብ አፈር ተሸክሞ እንዲሄድና አፈር እንዲደፋ እና ውሃም ተሸክሞ በውሃ ቃጠሎውን መከላከል ለማድረግ ወይንም እሳቱን በጊዜ ለማጥፋት ሙከራ አድርገው ህብረተሰቡን በግዳጅ አስወጥተው እየደበደቡ አስወጥተው ወደ ሄሊኮፕተሯ ቃጠሎ ቦታ ድረስ ለመውሰድ ሙከራ አድርገዋል። ከፍተኛ ተኩስ ነበረ። የተኩስ ልውውጦችም በተወሰነ ደረጃ ነበሩ። በአጭር ርቀት የሚደረጉ የተኩስ ልውውጦች ነበሩ። ምናልባት ፋኖዎች ስትራቴጂክ ቦታ ይዘው ቦታው ተራራማ በመሆኑ በአንድ አቅጣጫ ብቻ ሳይሆን በበርካታ አቅጣጫዎች ለጥቃት የሚጋለጥበት ሁኔታ በመኖሩ ሄሊኮፕተሯን መተው ጥለዋታል። ነገር ግን ሊሆን የሚችለው ነገር ምንድነው? ይሄ ከፍተኛ የሆነ የመከላከያ በአጠቃላይ የብልጽግና ትልቅ ክሳራ በመሆኑ ይሄን ክሳራ ለማካካስ ዘወትር እንደሚያደርገው ሲመታ በወታደራዊ ውጊያ ሲመታ እንዲሁም የመኪና ኮንቮዮችን በደፈጣ ውጊያ ጥቃት ሲደርስበት በዛ አካባቢ የሚገኙ ሰዎችን ሙሉ በሙሉ ሰላማዊ ሰዎችን መምታት፣ መረሸን፣ መግደል፣ በሬዎቻቸውን ማቃጠል፣ ማረድ፣ መብላት፣ ሴቶችን መድፈር፣ አረጋውያንንና በጣም ምሳሌ የሆኑ ሰዎችን ከህዝቡ ፊት አውጥቶ መረሸን ሊፈጽም ስለሚችል የጎርጎራ ከተማ ህዝብ ምናልባትም ሌላ ገዳይ ኃይል ከመምጣቱ በፊት ከነዚህ በተጨማሪ ሌላ ገዳይ ኃይል ከመምጣቱ በፊት በአካባቢው ርቀው ወደ አጎራባች የገጠር ቀበሌዎች መሸሸት እንዳለባቸውና ምናልባትም ፋኖዎችን ማግኘት እንደማይችል እርግጠኛ ስለሆነ በሲቪሊያን ላይ ከፍተኛ አደጋ ሊደርስ እንደሚችል ነው አብዛኛው ሰው በፍርሃት እየተናገረ የሚገኘው። እንግዲህ ሁኔታውን በተመለከተ አሁንም መረጃዎች እየመጡ ነው የሚገኙት። በአካባቢው ያለውን ሁኔታ ኔትወርኩንም በማቋረጣቸው አንዳንድ የስልክ መስመሮችም ሊቋረጡ የሚችሉ በመሆናቸው በአካባቢው ደውሎ መረጃ ለመሰብሰብ ተወሰነ አስቸጋሪ አድርጎታል። ስለዚህ ሁኔታውን እናጣራለን። እንደው በመጨረሻ ምን ማለት ይቻላል? ሰሞኑን ነው የብርሃኑ ጁላ መግለጫ የተሰማው። ለፓርላማ ባደረገው ንግግር 90% የሚሆነው ኃይላቸው ተመቷል፣ 10% የሚሆኑትም በሚዲያ ላይና በሚዲያ በሚያደርጉ ጩኸት እንጂ መሬት ላይ የሉም የሚል ነገር በተናገረ ማግስት ነው ይሄ ነገር እየሰማን ያለ ነውና ምን ያመላክታል? እንዲህ አይነቱ ነገር ምናልባት በቀጣይ ትልልቅ ድሎችን መስማት የምንችልባቸው አጋጣሚዎች ይፈጠራሉ የሚል አንዳንድ መረጃዎችንም እየሰማን ነው። እንደው ምን ያመላክታል? የሀገሪቱ ወታደራዊ ኢታማጆር ሹም ገና እኮ በ15 ቀን ውስጥ የፋኖ ኃይሎችን ትጥቃቸውን ብቻ ሳይሆን ቀበቷቸውን ጨምረን አስፈትተን ክልሉን ሰላም እናረጋለን በማለት ዘመቻ ከጀመረ እኮ 2 ዓመት አለፈው። ነገር ግን ያኔ የነበረው የፋኖ ቁመና ምናልባትም ከ1000 ከ2000 የሚሆኑ የአማራን ችግር በደንብ የተረዱ ኃይሎች ወደ ጫካ ገብተው ምናልባትም ከ1000 ውስጥ ደግሞ 1/4 250 ክላሽ ይዞ ነው የወጣው። ምናልባት 250 ላይሆን ይችላል። ዛሬ ከክላሽ አልፈው በጣም ከባባድ መሳሪያዎችን ታጥቀዋል። የቡድን መሳሪያዎችን ታጥቀዋል። ስናይፐሮችን ታጥቀዋል። ሬዲዮኖችን የግንኙነት ሬዲዮኖችን ታጥቀዋል። ወታደራዊ ስልጠና ወስደው በደንብ በአእምሮም በስነልቦናም በአካልም በወታደራዊ ትጥቅም ከመከላከያ ያልተናነሰ ምናልባትም የበለጠ ኃይል ይዘው በተገኙበት በዚህ ሰዓት 90% ወረዳውን ተቆጣጥረናል፣ የፋኖ ኃይሎችን ወደ ድንበር እና ወደ ጠረፍ አካባቢ ልከናቸዋል ብሎ በድፍረት ፓርላማው ላይ የተናገረ የመከላከያ ሰራዊት ኤታማዦር ሹም ዛሬ እዛው አፍንጫው ስል ላይ 40 ኪሎ ሜትር ከጎንደር ከተማ ካዘዞ ከተማ 48
8 ኪሎ ሜትር ርቀት ላይ ሄሊኮፕተር ተመቶበት ሲወርቅ ብቻ ሳይሆን ጎንደር ከተማ እየገቡ ይህን ካለ በኋላ ቀበሌ 18 ጸዳ ክፍለ ከተማ ዩኒቨርሲቲው አካባቢ በአጠቃላይ ቀበሌዎች በጎንደር ከተማ ስር የሚገኙ ቀበሌዎች ላይ የፋኖ ኃይሎች በሚገኙ የመከላከያ ምስልንጎች ላይ በደፈጣም ፊት ለፊት ጥቃት በመፈጸም መከላከያን እንቅልፍ አሳጠውት በሚገኙበት ሰዓት ይህን በማለቱ በትዝብት ውስጥ ነው የሚወድቀው። የጎንደር ከተማ ማን እያጠቃ ማን እየደረጀ ማን እየኮሰመነ ማን እየተበተነ ማን እየፈራ እንደሆነ በደንብ አድርጎ ጠንቅቆ የሚያውቀው በመሆኑ ይሄ የሳቸው ወይንም በፓርላማ ላይ ያደረጉት ንግግር አገሩ ነው ጎንደር ይሄዳል የት ይሄዳልኝ ከሀገሩ ውጭ የት ይሄዳል ብሎ የሀገሩን ህዝብ በሙሉ እስኪፈጀው የአማራ ህዝብ ተኝቶ የሚጠብቀው ጉዳይ ባለመሆኑ የነሱ ንግግር ከቁም ነገር ውስጥ ወስዶ በፍርሃት መሸበብ የሚችል ህዝብ እንዳልሆነ ለወደፊቱ ምናልባት ከክረምቱ በኋላም አሁን ከክረምቱ ጀምሮ የፋኖ ኃይሎች ተደራጅተው የመከላከያ ሰራዊቱን ከአማራ ክልል ለማውጣት ከፍተኛ ጥረት ያደርጋሉ የሚል እምነት ነው ያለኝ መሳይ።